ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። በምድሬ ላይ፣ በሀገሬ ላይ፣ በትውልዴ ላይ የሚረጨውን የዘፈንን መንፈስ እቃወማለሁ። ዘፈን ኃጢአት ነው። መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ ቁጣና ዘፋኝነት ይላል። የእግዚአብሔር መንግስት ሰዎች እንዳይወርሱ ከሚያደርግ ነገር አንዱና ዋነኛው ምንድነው ካላችሁኝ ዘፋኝነት ነው። ዘፈን ከጀርባው የክፉ ስፒሪት ወይም የክፉ መንፈስ አለ። ሰው ዝም ብሎ ሊዘፍን አይችልም። ሰውን እንዲዘፍን የሚያነሳሳ የሚያበረታታው መንፈስ ከጀርባው አለ። አንዳንድ ጊዜ ሰይጣን ሰዎችን ለዘፈን ይቀባል። ለምሳሌ በውጭው ዓለም የፖፕ ንጉስ ተብሎ የሚጠራ የነበረው ማይክል ጃክሰን he was anointed by devil፣ በአጋንንት የተቀባ ነው። ነፍሱን ለአጋንንት የሸጠ ነው። አጋንንት የሚጠቀምበትና የሚሰራበት ነው። ማይክል ጃክሰን ቆሞ በሚዘፍንባቸው ጊዜያት በሙሉ ሰዎች በክፉ መንፈስ ይሞሉ ነበር። ራሳቸው መቆጣጠር አቅቷቸው ሰዎች ይወድቁ ነበር። ብዙ ሰው የሚመስለው ያንን የፖፕ ንጉስ ማይክል ጃክሰንን ስለወደዱት ወይም ስላፈቀሩት ይመስላቸዋል። ነገር ግን አይደለም። ከነ ማይክል ጃክሰን ጀርባ ይሰራ የነበረው የርኩሰት መንፈስ ነው፣ የክፉ መንፈስ ነው። በሚሞትበት ጊዜ ማይክል ጃክሰን ይህንን ነገር ተናግሮ ነበር። ነፍሴን ለሶኒ ካምፓኒ ቶሚ ማቶላ ሸጨዋለሁ ብሎ በግልጽ ነው የተናገረውና በሀገራችንም ብዙ የዘፈኑ ዓለም ላይ ያሉ አውቀው የሚሆኑ ሳያውቁትም በክፉ መንፈስ አሰራር ውስጥ የተያዙ ናቸው። ብዙዎቹ ላይ አጋንንት ይሰራል። የሐሙሱ ፈረስ የሚል ዘፈን ተለቆ ነበር በአገሪቷ ላይ እና ይሄ የተለቀቀው ዘፈን ብዙዎችን ያከራክር ነበር። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋልበው? እና መጨረሻ ላይ ይሄ ለጠንቋዩ የተዘፈነ እንደሆነ በይፋ በሀገራችን ሲወራና ሲነገር እንዲሁ በየሚዲያዎች ሲንሸራቸር ሁላችንም ሰምተናል። አሁንም እላለሁ በተለይ ዕለተ ሐሙስ ተቆጥራ በተልእኮና በቀመር ተሰርቶ የሚላክ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው የተጻፈው። ወደ እግዚአብሔር መዘርጋታችንን ትተን እጃችንን ለሰይጣን እንድንዘረጋ፣ ለአጋንንት እንድንዘረጋ፣ ለዚህ ዓለም ለሚያልፈው ክብር እጃችን እንዲዘረጋ ሊያደርግ ያለውን ነገር ፈጽሞ ነው የምቃወመው። ስለዚህ የእግዚአብሔር ቃል ኃጢአት ነው ያለኝን፣ የእግዚአብሔር ቃል ትክክል አይደለም ያለኝን እኔ ትክክል ነው ብዬ ላጸድቀው አልችልም። የእግዚአብሔር ቃል የማይደግፈውን ነገር እኔ ጠጋግኝና ደጋግፌ ላቆመው አልችልም። ወይም ደግሞ እግዚአብሔር ያራራለትን ልራራለት አልችልም። እግዚአብሔር አብሮት የሌለውን ነገር እግዚአብሔር አለ ብዬ ልቆም አልችልም። ነጩን ነጭ ጥቁሩን ጥቁር ለማለት የእግዚአብሔርን ቃል ይዣለሁ። ስለዚህ ዘፋኝነት ኃጢአት ነው ስል ከራሴ የተነስቼ አይደለም፣ ወይም ደግሞ የኔ ፐርሰናል ኦፒኒየን አይደለም። this is the word of God። ስለዚህ ዘፋኝነት በኦርቶዶክስ ተቀባይነት የሌለው ስራ ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር፣ በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። አዎ እግዚአብሔር ኃጢአተኞችን ይወዳል። እግዚአብሔር ግን ኃጢአትን አይወድም። እግዚአብሔር ዘፋኞችን ይወድ ይሆናል፣ እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ነው፣ ለእምነቴ እንደዚህ ነኝ። እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም እውቅና አትሰጥም። ዘፈን ከሰይጣን ነው፣ ዘፈን ከአጋንንት ነው። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ እርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑም። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወመው። ወደ ቤተ ክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ህይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይህንን ነገር ደግፋም አክብራም አስከብራም አታውቅም። ዘፈን ማለት ባጭሩ በማር የተለወሰ መርዝ ማለት። ስለ ሀገር ይዘፈን፣ ስለ ወንዝ ይዘፈን፣ ስለ ተራራ ይዘፈን፣ ስለ ፀሐይ፣ ስለ ጨረቃ ይዘፈን። የዘፈን ምንጩ ቅዱስ አይደለም። ሐሙስን ቅዱስ ብለው የሚጠሯት ያው ለርኩስ መንፈሱ አሰራር የተገበረች ቀን ስለሆነች ነው። ይሄ ዘመን ለዘፋኝ ወይም ለዘፈን ምቹ የሆነ ጊዜ አይደለም። ሰው እጆቹን አንስቶ አሁን ወደ ፈጣሪው መመለስ ነው የሚፈልገው፣ ንስሐ መግባት ነው የሚፈልገው። ስለዚህ ባጭሩ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው የተባለው። ወደ ፈጣሪ ሰው ለመመለስ ሬዲ በሆነበት ሰዓት ላይ ነው አሁን የተለያዩ የዘፈን ጋጋታዎችም ከ1 እስከ 30 የበዓላትን ቀን በመደርደር ኢትዮጵያን ሽባ በማድረግ የኢትዮጵያን ጉስቁልናና ውድቀት ካፋጠኑ ሀገራት አንዱ ግብጽ ናት። ስለዚህ እኔ ከ4 ኪሎ ዘንዶ አልፌ የኢትዮጵያን ዘንዶ ገና ወጋለሁ። እሱም ብቻ አይደለም፣ ገና የግብጽን ዘንዶ ወጋለሁ፣
ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትበለጽግ፣ ኢትዮጵያ እንዳያልፍላት በተለያየ አይነት መንገድና ሴራ ኢትዮጵያ ላይ የሚሰራውን ገና የሚቀለበውን ዘንዶ ገና እግዚአብሔር ይወጋዋል፣ እግዚአብሔር ገና ያዋርደዋል። ስለዚህ ባጭሩ የ4 ኪሎ ዘንዶ ይወጋ ስላልኩኝ የተበሳጫችሁ ሰዎች፣ የተናደዳችሁ ሰዎች፣ ኢትዮጵያን የያዘ ኢትዮጵያን ያንጎታኮተ ኢትዮጵያን የደም ምድር አኬልዳማ ያደረገው መንፈስ ይወጋ ብዬ በእግዚአብሔር መንፈስ ተሞልቼ ትንቢት ስናገር የተበሳጫችሁና ያዘናችሁ ሰዎች እንግዲህ እኔ ምንም ማድረግ አልችልም። ከዚህ በኋላ ኢትዮጵያ ላይ ምንም አይነት የዘንዶ አሰራር፣ የእባብ አሰራር፣ የክፉ አሰራር፣ በቤት የሚቀለብ ዘንዶ፣ በጓዳ የሚቀለብ ጅብ፣ የሚጋለብ አህያ ከዚህ በኋላ ኢትዮጵያ ላይ ስልጣን የለውም። በእንደዚህ አይነት መንገድ ንግዱን እየመራችሁ ያላችሁ እግዚአብሔር ያዋርዳችኋል። ጠንቋይን ቤታችሁ ያስቀምጣችሁ፣ ጅብ በጓዳችሁ ያሰራችሁ፣ ልጆቻችሁን መስዋዕት እያደረጋችሁ ለሰይጣን የምትሰጡ በዚህ ገንዘብንና ንዋይን እየሰበሰባችሁ ኢትዮጵያን ደግሞ በጉስቁልና በድህነት ነጋዴው እንዳያልፍለት የነጋዴውን ሞራል የነጋዴውን መንፈስ እየመታችሁ እናንተ ቢዝነሱንና ገንዘቡን እየተቆጣጠራችሁ አትቀጥሉ። ስለዚህ ይሄ አንዱ ማስጠንቀቂያ ሳይሆን እርምጃ እንደምወስድ የመንፈስ ቅዱስን እሳት እንደምጠራ እና ስራቸውን እንደማፈራረስ ከወዲሁ ለማስታወቅ ፈልጋለሁ። ከዚህ በኋላ በኢትዮጵያ ውስጥ በጥንቆላ በድግምት በሟርትና በመተት ሀብታም መሆን አይቻልም። ሌሊት እየወጣችሁ አህያ የምትጋልቡ ወንዝ ዳር ሄዳችሁ ከመናፍስት ጋር የምትገናኙ አለቀላችሁ። በቃ ኢትዮጵያ ውስጥ ከዚህ በኋላ ምንም አይነት ቦታ ምንም አይነት ስፍራ አይኖራችሁም። ቢዝነሳችሁም እያያችሁ ተሳት ይበላዋል። በእጃችሁ ላይ ያለው ነገር ከእጃችሁ አንድ ባንድ እየተንጠባጠበ ይወድቃል። የከተማችን መነጋገሪያ ትሆናላችሁ። እዚህ አየር ላይ ሁሉም ሰው እያየ ነው የምትዋረዱት። ሁሉም ሰው እያየ በቃ በሚዲያ በአደባባይ እግዚአብሔር ይጥላችኋል፣ ያዋርዳችኋልና በዚህ አጋጣሚ እንደዚህ አይነት የተበላሸ ህይወት ውስጥ ባለማወቅ የገባችሁ ፍጠኑና ከዚህ አይነት ህይወት ውጡ። ለእናንተም ለቤተሰቦቻችሁም አይበጅም። ንስሐ ገብታችሁ ከእግዚአብሔር ጋር ታረቁ እና በንጹህ መንገድ ማንም ሰው ሰርቶ በሚያድርበት መንገድ ወደ ስራ እንድትመለሱ ነው የምለው። በፖለቲካው ዓለም ላይ ያው ኦልሬዲ አብቅቶለታል። በዘንዶ በጅብ በአህያ በሆነ ነገር ምድረ በዳ ላይ በመሄድ በመንከባለል የሆነ በረሃ ላይ ያለ ጠንቋይ እንትን በማለት ምናምን ከዚህ በኋላ ኢትዮጵያን በእንደዚህ አይነት መንገድ ማደንዘዝም በእንደዚህ አይነት መንገድ ኢትዮጵያን መግዛትም አይቻልም። ኦልሬዲ ያበቃለት ነገር ነው። አሁን ኢትዮጵያን የሚመሩ ወንድሞቻችንና እህቶቻችን የተባረኩ ናቸው። እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ እግዚአብሔርን የሚያከብሩ ናቸው። እንጸልያለን። አሁንም መጽሐፍ ቅዱስ እንደሚያዘን ለነገስታት ጸልዩ ይላል እግዚአብሔር ቃል። አሁንም መጸለያችንን እንቀጥላለን። ለመሪዎቻችን እንጸልያለን። እግዚአብሔር ምድሪቷን ከዚህ በላይ እንዲባርክ እንጸልያለን። የተበላሹ ነገሮችን ሁሉ እግዚአብሔር እንዲያስተካክል ኢትዮጵያ እንድትበለጽግ እንድትባረክ እንጸልያለን። ይህ ማለት የብልጽግና ነብይ ወይም የብልጽግና ሰባኪ ወይም ደግሞ የብልጽግና ካድሬ መሆን አይደለም። መጸለይ ምንም ኃጢአት የለውም። ለነገስታት ስለጸለይኩ ለነገስታት ቅርብ ነኝ ወይም ሩቅ ነኝ ማለት አይደለምና ስለዚህ 4 ኪሎ ዘንዶ ተወክቷል። አሁን የኢትዮጵያ ይቀጥላል።